ሰላም ጤና ይስጥልን በመላው የአሜሪካ ግዛት ለምትገኙ ትውልደ ኢትዮጵያውያን በሙሉ እንደምን አላችሁ እንደምን ቆያችሁ እንኳን ደስ ያለን እንኳን ደስ ያላችሁ ዛሬ ታላቅ የምስራች ተሰምቷል ፕሬዚዳንት ትራምፕ አይሲ ኤንድ ቦርደር ፓትሮል የሚባሉ ኤጀንቶች ከሚኒሶታ ሙሉ በሙሉ ተጠራርገው እንዲወጡ አሁን ጥብቅ ትዕዛዝ አስተላለፉ አንድ ከፍተኛ የአይሲ ባለስልጣናትም ከቦታው ከሹመቱ ተባሯል ከሹመቱም ተነስቷል በመትኩ ደግሞ ለስደተኞች መልካም አስተሳሰብ ወይም መልካም አመለካከት አለው የሚባል አንድ ሌላ ባለስልጣን ተሹሟል የተሾመውን ባለስልጣንም ዝርዝሩን እንነግራቸዋለን እንዲሁም ስለተባረረው ባለስልጣንም ዝርዝር መረጃ ይዘናል ፕሬዚዳንት ትራምፕ ከዚሁ ጋር ተያይዞ ከሚኒሶታ ከንቲባ ጋር እጅግ ደስ የሚል የስልክ ልውውጥ አድርገዋል ስምምነት ላይም ደርሰዋል የተስማሙባቸውን ነጥቦችም ለአድማጭ ተመልካቾቻችን እናደርሳለን በርካታ ትውልደ ኢትዮጵያውያን የኛ ሰው የሆኑ አበሾች በሚኒሶታ እጅግ በከፍተኛ ጭንቀት ውስጥ ነበሩ አሁን በሚኒሶታ የሰላም አየር መንፈስ ጀምሯል በተያያዘ ዜና የተከበራችሁ አድማጭ ተመልካቾቻችን ከሚኒሶታ በማይተናነስ መልኩ ከስደተኞች ጎን በመቆም ከኛ ጎን በመቆም ከባድ በረዶ ላይ ቆመው ቺካጎዎች ታሪክ ሰርተዋል ስለ ቺካጎዎች የምንነግራችኋለን እጅግ ልዩ ቪዲዮም ይዘናል መታየት መደመጥ ያለበት ነው በዚህ ሁኔታ ፕሬዚዳንት ትራምፕ በኤልሃን ኡመር ላይ በይፋ በፍርድ ቤት ክስ መስርተዋል የክሱን መሰረቶችም በዝርዝር ይዘናቸዋል አብራችሁን ቆዩ የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ ግቡ እኔ መረጃዎችን ለእናንተ በሚመጥን መልኩ ማቅረቤን እቀጥላለሁ ወደ ቀዳሚው መረጃ ስናልፍ በሚኒሶታ የበርካታ ስደተኞች እንባ ሊታበስ ነው በርካታ ስደተኞችም ችግር ውስጥና ስጋት ላይ ወድቀው ነበር በሚኒሶታ የሚኖሩ የኛ ሰው የሆኑ ትውልደ ኢትዮጵያውያን ሀበሾችም በስጋት ውስጥ ወድቀው ቆይተው ነበር አሁን ግን በሚኒሶታ የሰላም አየር ሊነፍስ ነው ፕሬዚዳንት ትራምፕ ከሚኒሶታው ከንቲባ ያዕቆብ ፍሪ ጋር በስልክ እጅግ የሚገርም ውይይት አድርገው ስምምነት ላይ ደርሰዋል ጥሩና ደስ የሚል መግባባት ላይ እንደደረሱ ፕሬዚዳንት ትራምፕ ራሳቸው በትሩዝ ሶሻል ሚዲያቸው ለመላው ትውልደ አሜሪካውያን አሳውቀዋል በተለይ በሚኒሶታ የ37 ዓመቷና ትሬኒ ጉድ እንዲሁም ታዋቂው ነርስ አሌክስ ፕሪቲ ባይሲ ፖሊሶች ከተገደሉ በኋላ በትውልደ አሜሪካውያን ዘንድ ከፍተኛ ተቃውሞ ተቀስቅሷል እነዚህ ህይወታቸውን አሳልፈው የሰጡ ለስደተኞች ሲሉ በዚህ ደረጃ እስከ ሞት ድረስ የታመኑ ትውልደ አሜሪካውያን ለነሱ ምንም ሳይጎልባቸው ለስደተኞች ድምጽ ለመሆን እንዲሁም የአይሲ ፖሊሶችና የትራምፕ አስተዳደርን ለመቃወም ሲወጡ ነበር የአይሲ ፖሊሶችም ተኩሰው በቀጥታ የገደሏቸው በዚህ ሁኔታም ፕሬዚዳንት ትራምፕ ከዛሬ ጀምሮ በአሜሪካ ጎዳናዎች አንድም ትውልደ አሜሪካዊ ወይም አንድም የአሜሪካ ዜጋ በአይሲ ፖሊሶች እንደዚህ ተገድሎ ማየት አንፈልግም ሲሉ ተደምጠዋል ይህንና ሌሎችም ልዩ ከፕሬዚዳንት ትራምፕ ጸሐፊ የሆነችው ወይም ፕሬስ ሴክሬታሪ የሆነችው ካሮላይን ሌቪት የተላለፈ አጭር መልእክት አለች እሷን አዳምጠን ደግሞ ሌሎችም ዝርዝር መረጃዎች አሉን ከዚህ ጋር ተያይዞ ያልቀረቡላችሁ ወደ እነሱ እንመለሳለን I would also like to address the chaotic scenes in Minnesota over the weekend. Nobody in the White House, including President Trump, wants to see people getting hurt or killed in America's streets. This includes Renee Good, Alex Preddy, the brave men and women of federal law enforcement, and the many Americans who have been victimized at the hands of illegal alien criminals. Saturday's shooting remains under active investigation by Homeland Security Investigations and the FBI. The Customs and Border Protection is also conducting their own internal review. As President Trump said yesterday, the administration is reviewing everything with respect to the shooting, and we will let that investigation play out.
እንግዲህ የተከበራችሁ አድማጭ ተመልካቾቻችን የፕሬዝዳንት ትራምፕ ፕሬስ ሴክሬታሪ የሆነችው ካሮላይን ሊቪት ያስተላለፈችውን መልእክት እንደሰማችሁት በአሜሪካ ጎዳናዎች አንድም የአሜሪካ ዜጋ በአይሲ ፖሊሶች በዚህ ደረጃ ተገድሎ ጎዳና ላይ ማየት ፈጽሞ ከዚህ በኋላ አልፈልግም ብለዋል። ፕሬዝዳንት ትራምፕ ሀሳባቸውንም ሙሉ በሙሉ ቀይረዋል። በተለይ ደግሞ ታዋቂው የአይሲዩ ነርስ የሆነው አሌክስ ፕሪቲ ለስደተኞች ድምጽ ለመሆን ለተጎዱት፣ ለተሰደዱት፣ ለተፈናቀሉት፣ ለችግረኞች ድምጽ ለመሆን ለኛ ለስደተኞች ድምጽ ለመሆን በመውጣቱ ምክንያት የአይሲ ፖሊሶች ተኩሰው ጎዳና ላይ እጅግ በሚያስቀይምና አሰቃቂ በሆነ ሁኔታ ከገደሉት በኋላ ትውልደ አሜሪካውያን ከዳር ዳር ተንቀሳቅሰው የፕሬዝዳንት ትራምፕ አስተዳደር በተለይ በስደተኞች ላይ የሚያደርገውን ኦፕሬሽንና የአይሲ ፖሊሶችን በአንድ ድምጽ ከዳር ዳር ተቃውመውታል። እጅግ በሚገርም ሁኔታ ነው እንግዲህ ለስደተኞች የተከፈለልን መስዋዕት እስከ ሞት ድረስ የታመኑ ሆነዋል። እነዚህ በተለይ ሬኒ ጉድንን ብንመለከት የ37 ዓመቷ አይታቸዋል። በቀጥታም በጥይት ተኩሰው ሲደፏት የአይሲ ፖሊሶች በአሰቃቂ ሁኔታ በራሳቸው በነጮች ላይ እንኳን እንደዚህ የሚጨክኑ ናቸው። አሌክስ ፕሪቲ የሚባለው የአይሲዩ ነርስ ነው። እጅግ ታዋቂ ነርስ ነበር። እሱም ለኛ ለስደተኞች ድምጽ ለመሆን ሲወጣ ነው የአይሲ ፖሊሶች አፈሙዝ የበላው። በረዶው አልበገራቸውም። እንደምትመለከቷቸው እጅግ የሚገርም ነው። ከዚሁ ጋር ተያይዞ እንደ ሚኒሶታዎቹ ሁሉ ቺካጎዎች ደግሞ ታሪክ ሰሩ። ለኛ ለስደተኞች እጅግ የሚገርም ታሪክ ሰርተዋል። በረዶው አልበገራቸውም። በነገራችን ላይ ወደዚህ ሰላማዊ ሰልፍ ሲመጡ እነዚህ ትውልደ አሜሪካውያን ጋዝ ማስክ ያደርጋሉ። ይህ ጋዝ ማስክ የሚባለው የአይሲ ፖሊሶች አስለቃሽ ጭስ ሲተኩሱ ወይም አስለቃሽ ጭስ የሚባለውን ሲበትኑ እነሱን እንዳይጎዳቸው የሚያደርጉት ነው። ይህ እጅግ በጣም ኤክስፔንሲቭ የሚባል የማስክ ታይፕ ነው። በጣም ውድ ነው። በውድ ገንዘብ ነው የሚገዛው። ገንዘባቸውን ሁሉ መስዋዕት አድርገዋል። በረዶውን አስቡት። ከቤት እንዳትወጡ በሚባልበት በዚህ በኢመርጀንሲ ጊዜ እነሱ ለስደተኞች ድምፅ ለመሆን ወጥተው ኮፍያቸው ላይ፣ ጃኬታቸው ላይ፣ ልብሳቸው ላይ በረዶ እንደዚህ ሲፈስባቸው እያየን ይህ ለኛ የተከፈለ ዋጋ ነው። ስደተኞችን እንወዳቸዋለን ነው የሚሉት። እናም የቺካጎዎቹን ቪዲዮ እንዲህ አዘጋጅተነዋል። የነሱን ተመልክተን እንመለስ። Sure. Juliet, Juliet, the Jesus, DE, space, JESUS. I am from Palenque, LSNA, a community-based organization here in Chicago, and we are members of the Illinois Coalition for Immigrant and Refugee Rights. Tell me what you got going on here today. So what you're seeing here are regular, everyday Chicagoans who want to take care of their community and their neighbors and are fed up, are scared for all the chaos and dangerous escalations that we're seeing by the Trump administration in our cities and communities. Despite their rhetoric, they are not making us safer. They're making us fundamentally unsafe. And so we are here to demand a future that actually will make us safe, right? And that looks like housing, that looks like healthcare, that looks like kids having what they need to go to school and be free. Freedom makes us safe, not control and violence. Awesome. If there's anything I have not asked that you'd like to personally add. I think everyone right now, what we can do to get stronger is talk to your neighbors, right? Knock on doors, figure out a plan for when violence by this government comes, that you have a way to take care of each other. That's what we're seeing over and over again in Minneapolis. We're seeing it in Portland, that everyday regular people, regardless of whatever their political party affiliation, just want to be good neighbors and take care of each other. And that's what we're calling for. አዎ እነዚህ ደግሞ ቺካጎዎች ናቸው። ልክ እንደ ሚኒሶታዎች ሁሉ በረዶ አልበገራቸውም። የአይሲ ፖሊሶች አፈሙዝ፣ የአይሲ ፖሊሶች እስርና እንግልት አልበገራቸውም። ለኛ ለስደተኞች ድምጽ ለመሆን በረዶውን ሁሉ ተቋቁመው እዚህ ቆመዋል። እናም በዚህ ቪዲዮ መግቢያ ላይ ስትናገር ያያችኋትና የተከታተላችኋት ጁሊየት JUL ትባላለች። የተናገረችውና ያስተላለፈችው መልእክት እጅግ የሚገርም ነው። በእርግጥ ከአንድ ግብረሰናይ ድርጅት የመጣች ግለሰብ ናት። እናም እንዲህ ትላለች። ስለዚህ እዚህ የምታዩት ነገር ማህበረሰባቸውንና ጎረቤቶቻቸውን ለመንከባከብ የሚፈልጉ እና በትራምፕ አስተዳደር በከተሞቻችንና በማህበረሰቦቻችን ውስጥ እያየናቸው ላለው ትርምስ እና አደገኛ ቀውስ የትራምፕ አስተዳደርን በስደተኞች ላይ የሚደረገውን ኦፕሬሽን ለመቃወም የወጣ ህዝብ ነው የምትመለከቱት ትለናለች። እጅግ በጣም የሚገርም ነው። ሌሎችንም ዝርዝር ነገሮች ተናግራለች እና በዚህ ደረጃ ነው ትውልደ አሜሪካውያን ስደተኞችን የሚወዱን ማለት ነው። ጎረቤቶቻችን ናቸው ነው የሚሉት።
እናም ሌላ መልእክት አስተላልፈዋል። እዚህ ጋር እዘውት የወጡትን ጥቅስ በባነር መልኩ አዘጋጅተው ያቀረቡትን አንዳንዱን ብታነቡት የአሜሪካ ኢኮኖሚም ያለ ስደተኞች ባዶ ነው ይላል። እንዲሁም አሜሪካም ራሷ አሜሪካ በወረራና በማስፋፋት የተገኘች ሀገር ስለሆነች ማንም በማንም ላይ እንደዚህ ማድረግ አይችልም የሚልም እስከዚህ ድረስ አልፈው ሂደዋልና እጅግ በጣም ደስ የሚል ትብብር አድርገውልን ልፋታቸው ደግሞ የፈሰሰው ደም የሞቱልን ሞት በበረዶ የተሰቃዩልን ደግሞ ይኸው እንደምትመለከቱት ዋጋ ኑሮት ፍሬ አፍርቶ ፕሬዚዳንት ትራምፕ ሀሳባቸውን እንዲቀይሩ ተደርጓል። አንዳንዴ ትውልደ ኢትዮጵያውያን አንዳንድ ጉልበተኞች ግፍ ሲያደርሱባቸው እንዲህ ብለው ይጸልያሉ። ከሌላ ጉልበተኛ አድርስልኝ፣ ከሌላ ጥልና ከሌላ ክርክር አድርስልኝ ብለው ያንን ሰው ፈጣሪ እንዲያስታግስላቸው ይጸልያሉ። አሁንም ፕሬዚዳንት ትራምፕ የሆነው እንዲያ ነው። ስደተኞች እኛ ፕሬዚዳንት ትራምፕን ለመጋፈጥ አንችልም፣ ልንጋፈጣቸውም አንችልም። እናም ትውልደ አሜሪካውያን እኛን ተክተው ተጋፈጡልን፣ እኛን ተክተው ተሟገቱልን፣ እኛን ተክተው ሞቱልን፣ ለውጥም አመጡ። ይህን ከፍተኛ የሆነ ተቃውሞና ይህን ሁሉ ግፊት ለመቋቋም ፕሬዚዳንት ትራምፕ ነገሩን ረገብ ለማድረግ አንድ ታላቅ ውሳኔ ወስነዋል። የአሜሪካ ቦርደር ፓትሮል ከፍተኛ ኃላፊ የነበረው ግሬጎሪ ቦቢኖ እና ከሱ ጋር የተያያዙ ባለስልጣናትና ወኪሎች በአስቸኳይ ከሚኒያፖሊስ ከሚኒሶታ እንዲወጡ ትዕዛዝ አስተላለፉ ይላል። ይህ እንቅስቃሴም የጀመረው በጥር 24 2026 በሚኒሶታ ውስጥ በቦርደር ፓትሮል ወኪሎች የተገደለውን አሌክስ ፕሪቲን ተከትሎ ነው ይላል። አንድ ነገር ለውጥ የሚመጣው በተለይ የመንግስት ስርዓት ለውጥ የሚመጣው አንዳንድ መንግስታት ደም ካላፈሰሱ ለለውጥ ዝግጁ አይሆኑም። ሰው ካልሞተላቸው ደስ አይላቸውምና ዋጋ ተከፍሎበት ነው ይሄ ሁሉ ለውጥ የመጣው። የህይወት መስዋዕትነት ተከፍሎበት ነው ይሄ ሁሉ ለውጥ የመጣው እና አዲስ ሰው ተሹሟል። በዚህኛው ባለስልጣን ቦታ አዲስ ሰው ተሹሟል። በግሬጎሪ ቦቢኖ ታውቁታላችሁ። እዚህ ምስሉ ላይ የምትመለከቱት ይህ ነው። እንግዲህ ያነክሳል፣ እግሩም ኖርማል አይመስለንም፣ እድሜውም ያረጀ ነው። ልክ ትራምፕ ማርጅቷል፣ እሱም ያረጁ ሰዎችን ሹመት ላይ ማምጣት የሚፈልገው። በነገራችን ላይ አንዳንዶቹ ከፕሬስ ሴክሬታሪዋ ከካሮላይን ሊቪት እና ከነ ክሪስቲን ኖኤም ውጭ ያሉት አብዛኞቹ ያረጁ ናቸው። ለማንኛውም አዲስ ስለተሾመው ሰው እንንገራችሁ። እንደው ምናልባት ለስደተኞች መልካም ይሆን ጥሩ ነገር ያመጣ ይሆን የሚለውንም አብረን እንመለከተዋለን። ቶም ሆማን ይባላል። የአሜሪካ የህግ አስከባሪ ባለሙያ ነበር። በሚገርም ሁኔታ ከ40 ዓመት በላይ በድንበርና በስደተኞች ጉዳይ ላይ ሰርቷል። በጣም ልምድ ያለው ሰው ነው። በ1984 የድንበር ጥበቃ ባለሙያ ወይም ደግሞ ቦርደር ፓትሮል ኤጀንት ጀምሮ ስራውን ሲሰራ ቆይቷል። እንግዲህ በተራ ፖሊስነቱ ነው ሲሰራ ቆይቷል። ከዛ በኋላም ስልጣንም አግኝቷል። በ2003 ደግሞ የኢሚግሬሽንና ጉምሩክ አስከባሪ ኤጀንሲ ውስጥ ተሰማርቶ ሲሰራ ነበር። ዶናልድ ትራምፕ የመጀመሪያው አስተዳደር በ2017 እስከ 2018 የአይሲኢ ጊዜያዊ ዳይሬክተር ሆኖ አስተዳድሯል። በትራምፕ ዘመን ማለት ነው። እንዲሁም በተለይ ዜሮ ቶለራንስ የሚባል አንድ የአይሲኢ ኦፕሬሽን እንደዚሁ ፕሬዚዳንት ትራምፕ አውጥተው ነበር ከዚህ በፊትና ይህ ፕሬዚዳንት የሚያርፉ ሰው አይደሉም። ይህን ኦፕሬሽን በበላይነት ሲመራውም ነበርና ግለሰቡ በእርግጥ ሁኔታውን ሊያስታግሰው ይችል ይሆናል። ኦፕሬሽኑንና አጠቃላይ ሂደቱን ሊያስተካክል ይችላል ተብሎ የሚገመት ነው። ግን ባክግራውንዱን ስንመለከተው ከዚህኛው የከፋ ነው። በነገራችን ላይ ከዚህኛው የከፋ ነውና ጥብቅ የስደተኞች ፖሊሲ ደጋፊ መሆኑም ይታወቃል። ስለዚህ ልክ እንደ ትራምፕ አክራሪ እንደ ኖኤም አክራሪ ነው እና አሁን እንደተባረረው አይነት የፖሊሶች ኃላፊ ተመሳሳይ ባህሪ ያለው ነው ይሉታል። እንግዲህ ምናልባት ልቡን ያራራው ነው የሚባለው። ዛሬ ያለው ቦታው ምንድነው? እንግዲህ አሁን ከጃንዋሪ 2026 ጀምሮ ቶም ሆማን በዋይት ሃውስ የድንበር ኃላፊ ቦታ ላይ ተሹሟል። ቦታውን ተረክቧል ማለት ነው። ግሪጎሪ ቦቢኖ ደግሞ ሂዷል፣ ወደ ሌላ ቦታ ተነስቶ ሂዷል። ይሄኛው ቦታውን ተረክቧል። ተጠሪነቱ በሚገርመው ሁኔታ አዲስ የተሾመው ማለት ነው ቶም ሆማን በቀጥታ ለፕሬዚዳንት ትራምፕ ነው፣ ዳይሬክትሊ ማለት ነው። ሪፖርት የሚያደርገው ሁሉንም ነገሩ ለትራምፕ ነው የሚያደርገው። ስለዚህ ነገሮች ሊብሱ ይችሉ ይሆን ወይስ ሊቀንሱ ይችላሉ የሚለው አሁንም አወዛጋቢ ነው። ለጊዜው ግን የአይሲ እና ቦርደር ፓትሮል ፖሊሶች ሙሉ በሙሉ እንኳን ባይሆን
ዜሮ በሚባል ደረጃም እንኳን ባይሆን በከፍተኛ ቁጥር እንዲወጡና ቁጥራቸው እንዲቀንስ ተደርጓል ማለት ነው። እና በጥር 2025 ዶናልድ ትራምፕ ይህንን ቦታ ሰጥቶታል። በዚህ ቦታ ላይ በመላ ሀገሪቱ የጅምላ ስደተኞች መባረርና የኢሚግሬሽን አሰራሮችን ይቆጣጠራል ይህ ግለሰብ ማለት ነው። በቅርቡ በሚኒሶታ ክስተት ላይ በቀጥታ ተሳትፎ የአይሲ ኦፕሬሽንን እየመራ ይገኛል። አሁን የአይሲ ኦፕሬሽንን በሚኒሶታ እየመራ ነው። ተጠሪነቱ በቀጥታ ለፕሬዚዳንቱ ነው ብያቸዋለሁ። እንግዲህ እንደዚህ አይነት ሰው ደግሞ መጥቷል። ምን እንደሚያመጣብን ነገ ከነገ በኋላ በደንብ የምናየው ይሆናል። ከዚህ በፊት የነበረው እነዚህን ሁለት ተወዳጅ ትውልድ አሜሪካውያንን ያስገደለው በርካታ ስደተኞችን ያሳፈሰው ግሪጎሪ ቦቢኖ ደግሞ ከአካባቢው ተነስቶ ወደ ካሊፎርኒያ ሄደዋል። ካሊፎርኒያ ወርዷል ማለት ነው። በቅርብ ጊዜ ጡረታ ይወጣል። ጡረታ ቢወጣ ባይወጣ ምንም የሚመለከተን ነገር የለውም። ከስልጣኑ ተነስቶልናል። አንድ እንደ ክፉ ሰው የምናየው እሱ ነበር። ከስልጣኑ ተነስቷል። እንግዲህ አዲስ ሰው ተሹሟል። ይህን ሰው ደግሞ መልካም ያድርገው እያልን መጸለይ ነው። የመጨረሻው ዜናችን የተከበራችሁ አድማጭ ተመልካቾቻችን ፕሬዚዳንት ትራምፕ በየመድረኩ ስሟን አንስተው ሁሌም የሚቃወሟት ኢልሃን ኦመር ላይ በይፋ የፍርድ ቤት ክስ መስርተዋል። ሁኔታውንም እንዲህ በዝርዝር እናሰማችሁ። የአሜሪካ የፍትህ ሚኒስቴር ነው ክሱን የመሰረተው። እንግዲህ ኢልሃን ኦመር በርካታ አሉባልታዎች ሲወጡባት ቆይቷል። አሁን ሁኔታው በፍትህ ሚኒስቴር በደንብ ሊረጋገጥ ነው ማለት ነው። በሚኒሶታ የዲሞክራት ተወካይ ናት ኢልሃን ኦመር። ብዙዎቻችን እንደምናውቃት ትውልድ ሀገሯ ሶማሌ ነው። ወደ አሜሪካን ሀገር ከገባች በኋላ ዜግነት አግኝታ ናቹራላይዝድ ሁና ከዚህም አልፋ አሜሪካ ከመኖር አልፋ የኮንግረስ አባል ሁናለች። የዲሞክራት ውክልና አግኝታ ኮንግረስ ውስጥ አባል ሁና ውሳኔዎችን በአሜሪካ ላይ ታሳርፋለች። የአሜሪካ ህገ መንግስት ይሻሻል ትላለች። ፕሬዚዳንት ትራምፕ ደግሞ ከሶማሊያ መተሽ ከሲኦል መተሽ ህገ መንግስት ከሌለበት ፖሊስ ከሌለበት መተሽ ሲኦል ከሚመስል ሀገር መተሽ አሜሪካ ገነት የሆነችን ሀገር መቀየር አትችይም የሚል አንድ ኦድ የሆነ አመለካከት አለባቸው ፕሬዚዳንቱ ማለት ነው። የሚያምኑበት ነገር ይሄ ነው። እንግዲህ ፕሬዚዳንቱም ባክግራውንዷን ነው እየተመለከቱ ያሉት። አንድ ሰው ባክግራውንዱ ሊቀየር ይችላል። ስለ ባክግራውንድ ማሰብ የለብንም። ፓስት ኢዝ ፓስት ነው። ከረንት ላይ ያለው ነገር ነው አንድን ሰው የሚለካው። ጀግናም ሰነፍም የሚያስብለው አሁን ላይ የቆመበት ዓላማ ነው። ለማንኛውም የቀረቡባት ክሶች የግል የፋይናንስ ምንጯ እንዲጣራ፣ በምርጫ ዘመቻ ኢልሃን ኦመር በርካታ ዶላሮችን ለምርጫ ቅስቀሳ ተጠቅማለችና የሱ ገንዘብ ምንጭ በትክክል እንዲጣራ፣ እንዲሁም ዜግነት ያገኘችበት መንገድ የተጭበረበረ ወንድሟን አግብታ ነውና በእነዚህ 3 ከባድ ክሶች ኢልሃን ኦመር በፍርድ ቤት ተከሳለች፣ በፍትህ ሚኒስቴር ተከሳለች። ውጤቱን እንግዲህ የምንመለከተው ይሆናል። ዋና ዋና ነጥቦች የምርመራው ትኩረት በፕሬዚዳንት ባይደን አስተዳደር ዘመን ተጀምሮ ነበር። በነገራችን ላይ ምርመራው ይህ ነገር ተጀምሮ ነበር። ያው ዲሞክራቶች ስለሆኑ ሁኔታውን አለባብሰው ትተውታል። በዋሽንግተን አቃቢ ሕግ ቢሮ እና በፍትህ ሚኒስቴር የህዝብ ታማኝነት ክፍል ምርመራው ሲካሄድ ቆይቷል እስካሁን ድረስ። ሆኖም በቂ መረጃ ባለመገኘቱ ምርመራው ተጓቶና ተስተጓግሎ እንደነበር በርካቶች ይገልጻሉ፣ ይናገራሉ። የትራምፕ ጣልቃ ገብነት ፕሬዚዳንት ትራምፕ በትሩዝ ሶሻል ሚዲያ ላይ ከዚህ በፊት እንደገለጸው ምርመራውን ይፋ በማድረግ የሚኒስቴር መስሪያ ቤቱን ባለስልጣናት አስደንግጠዋል። በድብቅ ውስጥ ለውስጥ ቀስ በቀስ እየተሰራ ነበር። ትራምፕ ዝርግፍ አድርገው ያው ትራምፕ አንድ ነገር ከያዙ ወጥተው ሶሻል ሚዲያ ላይ መዘርገፍ ነው። እርጅናም ስለተጫናቸው በነገራችን ላይ ፕሬዚዳንቱ አሁን ላይ እንደ ኖርማል ሰው ያስባሉ ማለት አይቻልም። አንድ ሰው እድሜው ከ60 ዓመት በላይ ከሆነ በኋላ ኤጂንግ በጨመረ ቁጥር አስተሳሰቡ አብሮ አፌክት እንደሚሆን ምንም ጥርጥር የለውም። እና ትራምፕ ኢልሃን ኦመር ከሶማሊያ ስትመጣ ምንም አልነበራትም ነው እንግዲህ ምንም ነገር አልነበራትም። ምንም ነገር አንዲት ሻንጣ ብቻ ልብሶቿን ይዛ አሜሪካን ሀገር ገብታለች። ምንም የላትም። አሁን ግን 34 ሚሊዮን የአሜሪካ ዶላር በአካውንቷ ተገኝቷል። ሲመረመር ከየት መጣ ነው? የወር ደመወዙ አለ ይታወቃል። የኮንግረስ አባል ስትሆን የምታገኘው ጥቅማ ጥቅም ይኖራል። ይሄ ገንዘብ ግን እጅግ በጣም ከፍተኛ ነው። እሷ አካውንት ውስጥ ይሄ ገንዘብ ተገኝቷል። አንደኛው ምርመራ እየተደረገበት ያለውና ማጣራት የተደረገበት እዚህ ላይ ነው ማለት ነው። እዚህ ላይ ነው። ሁለተኛው ትልቁ ክስ ኢልሃን ኦመር ወደ አሜሪካን ሀገር መታ ዜግነት ያገኘችው ወንድሟን አግብታ ነው።
የሚል ፋይል ተገኝቷል ነው የሚባለው። ይሄ ትልቅ ወንጀል ነው በነገራችን ላይ። ይሄ ከተረጋገጠና እውነት ከሆነ የሚባለው ትክክል ከሆነ ለኢልሃን ዑመር አደጋ ነው። ነገር ግን ይሄ አሉባልታ ነው የሚባለው፣ ውሸት ነው የሚባል ነገር አለ። ወንድሟን አግብታ አልመጣችም የሚባል ነገር አለ። እንግዲህ እነ ፕሬዚዳንት ትራምፕ ያቀረቡባት አንደኛው ትልቁ ክስ ደግሞ ይሄኛው ነው ማለት ነው። ሌላው ዲሞክራቶች እንዲመረጡ እሷም እንድትመረጥ ከፍተኛ ዶላር ለህዝቡ ስትነዛ ነበር፣ ስትረጭ ነበር። ያ ገንዘብ ምንጩ የት ነው? ከአሜሪካ ግብር ከፋዮች ወስዳ ለሷ የምርጫ ቅስቀሳ ተጠቅማበታለች ሲል ፕሬዚዳንት ትራምፕ ከሷል ማለት ነው።